በምን ሰጣውት ትቀላለ እንዴ 10 አመት ሙሉ ታዲያ በምንድን ነው ያስኩት አንቺ ሴት ምን ነው ሰላም ነው ያ ለሊቢያ ድልጽ ሌላ ነገር ትይኝ እውነቴን ነው እኮ የሊቢያ ኢንፎርሜሽን እኔ ምንም አውቀው ታምር የለኝም ኢንፎርሜሽን የለኝም እኮ ቲክቶክ ላይ አልገባም እኮ የምትወጁ ቅዱስ ገብርኤል ይጠብቅሽ አሜን ባባዬ ሄኖክ አስገብኝ የት ነሽ ነጽ ቤት ወይኔ ነጽ ቡና ነው ሻይ እንዴ ይወስድ እንዴ አራና ሶፊ ለፊት ቅጁ ቡና ነው ሻይ ያለችም ቡና ነው ሻይ ይሄማ ጥቁር ውሃ ነው እንኪ ቅጅላቸው ፊት ለፊት ኑ እዩት እንኪ ድፍረቴማ አይደለም ኑ እዩት መስክሩ እዩት ይሄውን ምንድነው ጋይስ እንዴ የድሮ አይን የሚባለው ይሄ ምንድነው ቡናው ጨረር አለ ዛሬማ አስቀጠቀጥሻለሁ ቅራሪ ሻይ ውሃ ይሄው ነይ ኮሜንትሽን አንብቢ ሻይ ቡና ሻይ በሻይ እጣቢ ሻይ ነው ውሃ እርግጠኛ ነኝ የዶሮ አይን ነው አስቀጠቀጥኩሽ ነው አውቀሽ ነው ያልሽ ምርሽን ነው ግን አንቺ ተደፋኩኝ አላየሽውም ግን እንዴ አረ ነጽዬ ይሄ ቡናሽ አይደለም ሙያሽ አይደለም አይ ነገር ፈልጭ ጨጓራዬን ልትልጥ አይፈልጋ እኮ ነው ስቶፕ ኪሊንግ ኢትዮጵያን ኤንድ ኤሪትሪያን ሪፊጂ ኢን ሊቢያ እኔ ጎበስ ስቶፕ ኪሊንግ በይ ኦኬ እኔ እኮ ስቶፕ ብል ማን ይሰማኛል ብላችሁ እጄ ረገጥሽ አስገብኝ ይለኛል ምን ሊለን ነው እናስገባው እስኪ ሄሎ ሰላም ፍሪዬ ሰላም እግዚአብሔር እንዴት ነሽ ቲክቶክ ላይ ያያችሁኝ አደውሉልኝ ቆይ ልከፍትና ቪዲዮ ልከፍትና በደንብ አብራራልሻለሁ እንትኑ ሁኔታው አሁን እዛ ሊቢያ ያለ አንድ መሪ ገደሉ ተናግረዋል እነማን ነው ኢትዮጵያውያን በሙሉ ሶማሊያውያን እኔ ነኝ ፍሪዬ ዳግ የምትባል ሰው ያደውልልኝ ቆይ ልነግርሽ እዚህ ያላችሁ 300 ምናምን ወንድሞች እህቶች ሊቢያ ላይ ብዙ ኢትዮጵያውያንና ኤርትራውያን ልጆች ህፃናት ሴቶች ወንዶች የተለያዩ የኢትዮጵያና የኤርትራ ዜጎች እዛ እየተሰቃዩ ነው ትናንትና ያንድ አካባቢ መሪ እነዚህ ስደተኞች ብሎ ተናግረዋል አሁን ያደኗቸው ነው እና እኛ ሁላችን ተባብረን በተለያየ ቦታ ሰላማዊ ሰልፍ ተዘጋጅተዋል አሁን በእንትን በአራተኛ ወር በ10 በብራስልስ ትልቅ ሰላማዊ ሰልፍ ተዘጋጅተዋል እና ሁላችን በአቅማችን ፈረንሳይ እዛ አካባቢ ያለ ሰው ሁሉ ሰው ያው ሰው መሆን ብቻ ነው ለሰው መርዳት የሚያስፈልገው እና በተለይ እኔ ደግሞ ጥሬን የሚያስተላልፈው እኛ አሁን በውጭ ያለናችን ከነ ልጆቻቸው ለሚገደሉ ወጣቶች ድምጽ መሆን አለብን ይሄ ደግሞ ድምጽ መሆን ይሄ የፖለቲካ ጉዳይ አይደለም የሰብአዊነት ጉዳይ ነው ይሄን ለማርዳት ደግሞ ሰው መሆን ብቻ ነው የሚያስፈልገው እና ፍሬ አንቺ ጋር አስገብኛልኩሽ ብዙ ሰው አንቺ ጋር ይገባል ለጨዋታ ለሳቅ ለሌላ ብሎ አንዳንዴ ደግሞ የእግዚአብሔር ፍቃድ ሆኖ አንቺ የሚሰበስባቸው ያንቺ ወዳጆች እኔ እኮ በርካታታልሻለሁ ግን ይሄ ጉዳይ ቀላል አይደለም አሁን ቀላል አድርገን አናየው ሁላችን ተባብረን ይሄ ጉዳይ እንዲቀርና እንዳይገደሉ ሀገራቸው ቢመልሷቸው እኮ ችግር አይደለም አሁን ያስፈራው ወይ አስፈሪ የሆነው ነገር ግደሏቸው የሚል መልእክት ተላልፈዋል ቪዲዮ ተይዘዋል እንደሱ ያለ ሐላፊውን የሱ ቪዲዮ በፌስቡክ በቲክቶክ እየዞረ ነው ሼር እየተደረገ ነው እና እኔ ጥሪ የሚያቀርበው ያው ይሄ ችላ ብለናና ያውና እባካችሁ ድምጽ እንሆናቸው በሙሉ ቆይ ይቅርታ ፍርዬ እታለም አንድ በጣም ከሚገርመው ነገር ማለት ነው የመነ መስበክ ያለብን ፍቅር የሁሉ ለስደት የዳረገ ምንድነው እሱ ሌላ ነው ስስማ ወንድሜ እኛ የምንችለው ነው የምናደርገው አሁን ፖለቲካ እዚህ አትስራ እኛ በውጭ ሀገር ያለነውን የምንችለው ነገር ነው የምንሰራው በእጃችን የሌለ እኛ ታንክ የለን
ባንክ የለንም እኛ ራሳችን ስደተኞች ነን እና በስደት ሆነን ለሊቢያ መንግስትና ለሚሰማ መንግስት ካለ የኢትዮጵያ መንግስት አብይ አህመድም ለዚህ ጉዳይ ተቆርቋሪ ሆኖ እነዚህ የሚገደሉ ያሉት ኤርትራውያን ኢትዮጵያውያን ከመንግስት ወይ ከሊቢያ መንግስትና ከሌሎች የዓለም የሰብአዊ መሰል ተጣባቂዎችን ተነጋግረው እንዲድኑ መስራት አለብን እና ቃልን እኮ ችግሩ ከየት ነው? ችግሩማ ከቤታችን ነው። ግን አሁን እኛ የቤታችን ጉዳይ ከእጃችን ቁጥጥር ውጭ ነው። እኛ ማድረግ ያለብን ድምጽ መሆን ብቻ ነው እና አሁን ይሄ ፖለቲካ ልንሰራበት ሌላ ጊዜ የለውም። ለፖለቲካም አይሆንም። ይሄ ለሰው መርዳት ሰው መሆን ብቻ ነው የሚያስፈልገው። ኤርትራዊ ይሁን ሶማላዊ ይሁን ኢትዮጵያዊ ይሁን አብረን ሁላችን ከመሞት እናትርፋቸው። መልእክቴን ይሄ ነው። በትግርኛ